አላህ ሱብሓነሁ ወተዓላ እውቀት አለሽ ማለት ጥልቅ የሆነ ማለት አላህ ሱብሓነሁ ወተዓላን በደንብ ታውቂዋለሽ። አሁን ለምሳሌ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የወደድሻቸው ምናልባት ስለሳቸው ሳላነበብሽ ሳላወቅሻቸው ሊሆን ይችላል እና አላህ ሱብሓነሁ ወተዓላን አውቀሽዋን? አንብበሻን? በደንብ ቁርአንን ቀርተሻን? ቁርአን ጎበዝ የሚባል አይደለሁም። ትንሽ ለሶላት የሚሆን ነው እንጂ የቀራሁት ያን ያህል የቀራሁ አይደለሁም። እሺ ሰላላህ ሱብሓነሁ ወተዓላ ምን አንብበሻል? ለምሳሌ ሰላላህ የሆነ ሰላላህ ለምሳሌ ቁርአንን ካልቀረሽ ለሰላት ከሆነ ለምሳሌ ፋቲሃ ምናምን ሱረቱል ፈለቅ ኢኽላስ ምናምን እንደዚህ ነው። ለምሳሌ ሱረቱል ኢኽላስን ትርጉሙን ታውቂያለሽ? ሰነ ትርጉሙ ሱረቱል ናስ፣ ሱረቱል ፈለቅ፣ ሱረቱል ፋቲሃን ትርጉማቸውን ታውቂያቸዋለሽ? ሐነኒ ምክንያቱም ሰላላህ ለማወቅ አሁን አላህ ሱብሓነሁ ወተዓላ እንድትወጅ አንድ ነገር ለምሳሌ ዛህራን እወዳታለሁ ለማለት ዛህራን ማወቅ አለብሽ። ገብቶሻል? አንቺ አላህን ለማወቅ ደግሞ አላህን ለመውደድ አላህ ሱብሓነሁ ወተዓላ ውስጥሽ እንዲኖር ከፈለግሽ አላህን ማወቅ አለብሽ። እና አሁን ይሄን አሁን ያልሻቸው ሰላት ያልሻቸውን ራሱ ታውቂያቸዋለሽ? ትርጉማቸውን ታውቂያቸዋለሽ? ማማዬ ለዚህ እኮ ነው ሰው ውስጥሽን ሊረዳሽ አይችልም ውጭሽን እንጂ የሚለው። ምክንያቱም አሁን አንቺ ስላላ ታውቂያቸዋለሽ ላችሁ ምናልባት ለአንቺ ዱብዳ ሆኖብሽ ሊሆን ይችላል የመጣሽበት ነገር እና እንዴት ወደዛ ሄደሽ ስለምትለው ነገርኩሽኝ እኮ የትላንትናው ማንነቴ አይደለም አልኩሽ በግልጽ አማርኛ። ይቅርታ ታስከፋውሽኝ ገባሽ? አሁን ላይ ችግር የለውም ንገሪሽ። ሌላ ነገር ስላላ ታውቂያለሽ ማለት ጎበዝ ነኝ ልልሽ አልክልም፣ ግን ሰግድ ነበረ አውቃለሁ። ቁርአን ስሰማም ሆነ አለብም ሆነ ደስ የሚል ስሜት ይሰማኝ ነበረ። አሁን ላይ ያ ስሜት የለኝም። በቃሽ እኔ እንደዚህ አሁን አደባባይ ላይ እንዲህ ነኝ ብዬ ግልጽ ነኝ ብዬ እንዲህ ነኝ ብዬ ማውራት አልችልም። ተቀባለሁ ለብዙ አብሽሪ በቃ ችግር የለውም ማለት እኔ ምን መሰለሽ አሁን የአላህ ሱብሓነሁ ወተዓላ ከውስጥ ያለው ነገር የአላህ ሱብሓነሁ ወተዓላ ወጥቷን ስትይ አላህ ሱብሓነሁ ወተዓላ የሆነ ምክንያቱም አንድ ነገር ወደድኩት ወይም ጠላሁት ወይም ደግሞ ያንን ነገር ከውስጥ የለም ለማለት ያንን ነገር ማወቅ አለብሽ በሚል ነው። አሁን ደግሞ ምን ታደርጋለሽ መሰለሽ አሁን አንቺ ወደዛ ነገር እመለሳለሁ። ለምሳሌ አሁን አላህ ሱብሓነሁ ወተዓላ መካድ አልፈልግም፣ እስልምና እንወደዋለሁ፣ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንወዳቸዋለሁ። ግን አሁን ሙቼ ጀነት የምገባ ከሆነ እኔ እንደሰማሁሽ ማለት ነው ጀነት የምገባ ከሆነ አሁን እሰልማለሁ ምናምን የሚል ነገር ነው የተናገርሽ። ገብቶሻል? አሁን ያንን ነገር ደግሞ ይዤ አሁን ያን ስሜት ተሰምቶሻል ራሱ ግን ያንን ይዤ እስቲቃማ እንድኖረኝ ደግሞ ምንድን ማድረግ አለብኝ የሚለው ላይ አሁን ምንድነው ይሄን የጠየኩሽ ለምንድነው እስቲቃማ እንድኖርሽ አላህን ማወቅ አለብሽ። ምክንያቱም አላህ ሱብሓነሁ ወተዓላን ካላወቅሽው መልእክተኛ ሰለላሁ ዐለይሂ ወሰለም ምንድነው ያስተማሩ፣ ሰሃባዎች ምንድነው ያስተማሩት፣ ነቢያት ምንድነው አስተምሮቸው ምንድነው የሚለው ነገር ጥልቅ ያለ እውቀት ሲኖርሽ እውቀቱን በተግባር ስትኖር የዚያን ምን ትሆኛለሽ? በቃ ትክክለኛ አማኝ ትሆኛለሽ ማለት ወይም ደግሞ ትክክለኛ ከውስጥሽ ያለው ነገር ልክ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደወደድሻቸው አላህ ሱብሓነሁ ወተዓላ ፍቅርም ከውስጥሽ ይገባል ማለት ነው። ገብቶሻል? ምክንያቱም ያላወቅሽውን ልትወጁ ስለማትችይ ሸይጣን ደግሞ እኛን ይጎተጉተናል። አሁን ወደ መጥፎ ነገራቶች ምናምን በተለያዩ ነገሮች በነገራችን ላይ ማለት ነው አሁን ባይብልን እንኳን እንትን ቢባል ማለት ነው የተአምራቶች ምናምን ልክ ከሰማይ መልአክ እንደሚያዩ ሊያሳያችሁ ይችላሉ ይላል። ገብቶሻል? ያንን ነገር የሆነ ተአምር ሰላየሽ ወይም ደግሞ የሆነ ነገር ሰላየሽ ወይም ደስ የሚል ነገር ስለመሰለሽ ምናምን እንደዚህ ሸይጣን እንደዚህ ያስመስላል። ለዛም ነው አላህ ሱብሓነሁ ወተዓላ እኮ ቃል ገብቷል እኮ አላህን ሲገድ ሸይጣን ከበፊታቸው ከስተኋላቸው በቃ ከሁሉም ነገር ጀርባ እንደሚመጣ ማለት ነው። ከፊት ለፊታችን ይመጣን፣ ከበኋላችን ይመጣን፣ ከፊት ለፊታችን ይመጣን፣ ከዛ በኋላ አጠማቸዋለሁ ብሎ ነው ቃል የገባው ማለት ነው። ገብቶሻል? ስለዚህ እንደዛ ስለሆነ ሸይጣን በፈለገው መልኩ ገብቶ አንቺን ሊያጠምሽ ይሞክራል። ነገር ግን ያንን ማሸነፍ የምንችለው የመጀመሪያው አላህ ሱብሓነሁ ወተዓላ በመጠበቅ በአላህ ሱብሓነሁ ወተዓላ በመጠበቅ፣ ሁለተኛ ደግሞ እውቀት በማወቅ እስቲቃማ የሚገኘው ደግሞ አላህ ሱብሓነሁ ወተዓላ ስናውቅ መልእክተኛውን ስንከተል ነው። አላህ ሱብሓነሁ ወተዓላ ያንን ነገር ሲነግረን ለምሳሌ ስለ ኢስቲቃማ ሲነግረን ምንድን ነው የሚለው? ፈስተቂም ከማ ኡሚርት ይላቸዋል የአላህ መልእክተኛ እንደታዘዝከው ቀጥ በል። ያ ማለት ምን ማለት ነው? ትእዛዙን ሲያውቁት ነው ያንን ነገር ትእዛዙ ሲታወቅ እንደታዘዝሽው ቀጥ ማለት ትችያለሽ። ገብቶሻል? አሁን ትእዛዙን ግን ካላወቅ ነው ከተባለ ትእዛዙን መከተል አንችልም። የአላህ መልእክተኛ አለይሂ ሰላቱ ሰላም አንድ ሰው መጥቶ ጥያቄ ይጠይቃቸዋል። ቁሊ ፊል ኢስላም ስለ እስልምና እስኪ አንድ ንግግር ንገረኝ። ለአሰሉ አንሁ አሐድን ባዕደክ ካንተ በኋላ ማንንም የማልጠይቀው ነገር እስኪ ንገረኝ ብሎ ሲጠይቃቸው የአላህ መልእክተኛ አለይሂ ሰላቱ ሰላም ምንድነው ያሉት? የአላህ መልእክተኛ አለይሂ ሰላቱ ሰላም ቁል በል አመንቱ ቢላህ ባላህ አምኛለሁ
ከዛ ثم استقيم ከዛ ቀጥ በል ብለው ነው የነገሩት ያለ መልእክተኛ አለይሂ ሰላቱ ሰላም ገብቶሻል። ስለዚህ በአላህ አምኛለሁ ብለን ቀጥ ለማለት እውቀት ያስፈልጋል፣ በደንብ እውቀት። አላህ Subhanahu Wa Ta'ala إن الذين قالوا ربنا الله ثم استقاموا تتنزل عليهم الملائكة እነዛ ጌታችን አላህ ነው ያሉ ከዛ በኋላ ቀጥ ያሉ ይላል። ቀጥ ያሉት ምንድነው? አላህ Subhanahu Wa Ta'ala ሲያውቁት አላህ Subhanahu Wa Ta'ala ጌታችን ነው ብለው ሲረዱት ነው ያንን ነገር ተውሂድን ሲያውቁ። ተውሂድ ምንድነው? አላህ Subhanahu Wa Ta'ala ማምለክ ሲባል ምን ማለት ነው? ነቢያቶች ምንድነው ያስተማሩት? ገብቶሻል? ነቢያቶች በምን መልኩ ነው የሄዱት? ይሄንን ነገር በደንብ በተለይ ደግሞ የሰው ልጅ ቁርአንን ግዴታ መቅራት አለበት። ገብቶሻል? ቁርአን ምክንያቱም ለሁሉም ነገር መፍትሄ፣ ለሁሉም ነገር መመለሻ፣ ለሁሉም ነገር መሄጃ ቁርአን ስለሆነ ቁርአንን ካወቅነው ማንኛውም ነገር ሊገፈትረን አይችልም። በዚህ መጥቶ በዛኛው መጥቶ ሁሉም ሰው አሁን ለምሳሌ በዚህ መጥቶ ይሄም ልምራሽ ይልሻል፣ ያንንም መጥቶ ልምራሽ ይልሻል። በዚህ መጥቶ ክርስቲያኑም አይሁድም ኤቲስቱም ሁሉም ሰው ልምራሽ የሚልሽ ለምንድን ነው? በዛ ነገር ላይ እውቀት ካለሽ ያንን ነገር ማሸነፍ ትችያለሽ። ገብቶሻል? ውስጥሽ ሰላም የሚያገኘው መቼ ነው ከተባለ እውቀት ሲኖርሽ ነው። እስቲቃማ የሚኖርሽ እውቀት ሲኖርሽ ነው። ስለዚህ በምንችለው አቅም አላህ Subhanahu Wa Ta'ala እንድታቂው እኔ ደግሞ እግዝሻለሁ ማለት ነው። አላህ Subhanahu Wa Ta'ala ማን ነው? ምንድነው? ተውሂድ ምንድነው? አላህ Subhanahu Wa Ta'ala እንዴት ነው የሚመለከው? እንዴት ነው የሚመለከው የሚለውን ነገር በደንብ እንድታውቂና እንድትማሪ አድርግሻለሁኝ እኔ ኢንሻአላህ አግዝሻለሁኝ። ሲቀጥል ደግሞ ይሄ ምንድነው ከገባው በኋላ እስቲቃማ አላገኘም የሚለውን ነገር ወደ ጎን ተይው። ምክንያቱም ይሄ ራሱ የሸይጣን ጉትጎታ ስለሆነ ያስፈራራሻል። ወደ መጥፎ ነገር እንድትሄጂ እንጂ ወደ ኸይር ነገር እንድትሄጂ አይወሰውስሽም። ገብቶሻል? ለምሳሌ መጀመሪያ እናትና አባቶቻችንን ራሱ ሲያሳስታቸው ፈአዘለሁም ሸይጣን አሳሳታቸው ነው የሚለው አንሃ ፈአخرجهما مما كان فيه ከነበሩበት ድሎት አሳሳታቸው ነው የሚለው። ገብቶሻል? የነበሩበት ድሎት እኮ በጣም ብዙ በጣም የሚመች ጀነት እኮ ነው። ገብቶሻል? ጀነት ነው። ምናልባት ያችን ቅጠል በመብላታቸው ከዛኛው ቅጠል ከዛ ከጀነት ካለው ድሎት በብዙ እጥፍ ጀነት ያለው ነገር ይበልጥ ነበር። ነገር ግን ያሳሳታቸው ምንድነው ከተባለ ይሄ ይሻለን የሚል ነገር ውስወሳ ሲወሰውስልቸው ከዛ በኋላ ያንን ወጥተው ይሄኛው መብላት ፈለጉ ማለት ነው። ፍላጎት የሚባለው ነገር በነገራችን ላይ ይቺ ነፍስያ የምትባለው ነገር ይቺ ከውስጣችን ያለችው ነፍስ ወደ መልካም ነገር አትወሰውሰን ነው፣ ወደ መጥፎ ነገር ነው የምትወሰውሰው። ገብቶሻል? ለዛ ነው ይሄ እንትና ማን ነው ጠፋብኝ ዩሱፍ አለይሂ ሰላም ነፍስ እኔ ወማ ኡበሪኡ ነፍሲ ይላል። ነፍሴን አላጠራም ይላል። በጣም ብዙ ሰው ያኔ ብዙ ሽንፈት ምናምን እንትን ካደረጉ በኋላ ያን ሁላ ችግር መከራ ካደረሱበት በኋላ ወማ ኡበሪኡ ነፍሲ እኔ ነፍሴን ያኔ አላጠራም ይላል። ምክንያቱም ነፍስ በመጥፎ የምታዝ ስለሆነች ማለት ነው። ነፍስ በመጥፎ ታዛለች። ነፍሴና ወማ ኡበሪኡ ነፍሲ እነ ነፍሰ ለአመረቱ ቢሱ ይቺ ምንድን ነፍስ የምትባለው ነገር በመጥፎ የምታዝናት እያለ ይናገራል። ኢላ መን ረሒመ ረቢ ከጌታዬ ካዘነለት ውጭ እያለ ነው የሚናገር። ኢነ ረቢ ገፉር ረሒም ጌታዬ ደግሞ አዛኝ ሩህሩህ መሐሪ ነው እያለ ይናገራል። እና ይቺ ነፍስ የምትባለው ነገር ተወሰውስሻለሁ ወደ መጥፎ ነገር ይሄን እኮ እንደዚህ ነው እያለች ተወሰውስሻለሁ። ወደ መጥፎ ነገር እንድትሄጂ ነው፣ ወደ መልካም ነገር እንድትሄጂ በፍጹም አትወሰውስም። ስለዚህ ወደ መልካም ለመሄድ ምንድነው ነፍስያሽን ማሸነፍ ይጠበቅብሻል። ሸይጣን ወደ መጥፎ ነገር ነው የሚጎተጉተን፣ ወደ ዝንባሌያችን እንድንከተል አምላካችን አላህ Subhanahu Wa Ta'ala ዝንባሌያችን ዝንባሌውን አምላኩ አድርጎ ያዘውን ሰው ይሄን ይላል አምላካችን አላህ Subhanahu Wa Ta'ala طيب አራኢተ ማን ይተኸዘ ኢላሁ ሀዋሁ ይላል። ሀዋውን ይሄ ፍላጎቱን አምላኩ አድርጎ ያዘውን ሰው ያየኸውን ይላል። ምክንያቱም የፍላጎት የሚባለው ነገር ወደ መጥፎ ነገር ስለሚመራ ማለት ነው። ገብቶሻል? ለምሳሌ አንድ ሰው ሲጠጣ ወይም ደግሞ ሲያጨስ ሰላም ይሰማኛል ይላል እኮ ለጊዜው። ነገር ግን በሰዓቱ ሰላም የሚሰማውና በኋላ ግን ይህንን ሰላም ያጣውና ተመልሶ ወደ ጫቱ ሱስ ወይም ደግሞ ወደ ሲጋራው ሱስ ወይም ወደ መጠጡ ሱስ ይሄዳል። ተመልሶ እንደገና ደግሞ እዛ ደስታ አገኛለሁ ብሎ የተደሰተ ይመስላል። ከዛ ተመልሶ እንደገና ደግሞ አሁን አንቺ ሄደሽ ያንን ነገር እንደ ሰላም መስሎ ሊታይሽ ይችላል። ነገር ግን ተመልስ ስታዩ ሰላም አታገኝም። እንዴት ይሄ ሊሆን ይችላል? የአእምሮ ጥያቄሽን መመለስ አይችልም። ይሄ ምንድነው? ከትክክለኛ ነፍስሽ ላይ ሆነሽ የምትጠይቂውን ጥያቄ መመለስ አይችልም። ያ ማለት ነው። ገብቶሻል? ነገር ግን በሰዓቱ የተደሰትሽ ሊመስልሽ ይችላል። ነገር ግን ይሄ ትክክለኛ ደስታ አይደለም። ትክክለኛ ደስታ የሚገኘው አንዱን አምላክ በብቸኝነት በመመለክ ነው። ያንን አንዱን አምላክ በብቸኝነት ለመመለክ ደግሞ እንኳን አይደለም እኛ ተራዎቹ ሰዎች ሸያጢኖች ምንድነው ባለው ይሄ ሸያጢኖች የተመደበባቸው መልእክተኞች ራሱ ነቢያቶች ራሱ ይወሰውሳቸዋል። ገብቶሻል? ወይም ደግሞ ወደ መጥፎ ነገር ለዛ አምላካችን አላህ Subhanahu Wa Ta'ala ከመልእክተኛ ከረሱሎችም ከመልእክተኞችም ሸይጣንን እንትን እንዳደረገ ምንድነው ይሄ ጥላት እንዳደረገ ይናገራል። ጥላት ነው። ገብቶሻል?
ሸያጢኖችና እነዚህ የሰው ሸያጢኖችና የጅን ሸያጢኖች መልእክተኞችን ራሱ እየሄዱ ይወሰውሳሉ ወደ መጥፎ ነገር ለመምራት ማለት ነው። ከዛ ነገር ግን ያንን ማሸነፍ የሚችሉት በምንድን ነው ከተባለ አንደኛ በግልጠተ መለኮት በወህዩ ነው። ወህዩን በደንብ ስለሚያውቁት ያንን ነገር መገፍተር ይችላሉ ማለት ነው። የኛ ደግሞ ምንድነው መመሪያችን ደግሞ አላህ Subhanahu Wa Ta'ala መመሪያችን ላይ ሸይጣንን እንዴት እንደምናባረር አላህ Subhanahu Wa Ta'ala አስቀምጧል። ለምሳሌ ሱረቱል ኢኽላስን አንቺ አውቀዋለሁ ብለሻል። ሱረቱል ኢኽላስ ላይ አምላካችን አላህ Subhanahu Wa Ta'ala ከሰውም ከጅንም ሸያጢን ባንተ ማነው ሱረቱን ናስ ላይ ከሰውም ከጅንም ሸያጢን ባንተ ተጠበቃለሁ ብላችሁ በሉ ብሎ አምላካችን አላህ Subhanahu Wa Ta'ala መጠበቂያን አስቀምጦልን ገብቶሻ። እንደገና ደግሞ ወይ እንደውም በሱረቱል አዕራፍ ይመስለኛል ወይ ማይዘገነከ ሚነ ሸይጣን ከሸይጣን የሆነ ንክት ቢያደርገው ሸይጣን ቢፈትንህ አለ ጉትጎታ ቢመጣብህ ነዝሁኒ ጉትጎታ የሚጎተጉት ነገር ቢመጣልህ ፈስተዒድ ቢላህ በአላህ Subhanahu Wa Ta'ala ተጠበቂ ነው። ግልጽ ነው። ኢነሁ ሰሚዑል ዓሊም አላህ Subhanahu Wa Ta'ala ሰሚዕ ነው፣ ዓሊም ነው፣ አዋቂ ነው። አምላካችን አላህ Subhanahu Wa Ta'ala የሚሰማ ነው። ስለዚህ በአላህ Subhanahu Wa Ta'ala መጠበቅ እንደዚህ አይነት ውስወሳ በሚመጣ ጊዜ አሁንም የምመክርሽ ምንድነው ሀቢበቲዋ ማንኛችንም በነገራችን ላይ እዚህ ደካማ ነን፣ በብዙ ነገራቶች እንፈተናለን። ምናልባት አንቺ በዚህ ተፈተነሽ ሊሆን ይችላል። ደግሞ ከእኔ በሌላ ነገር ሌላው በሌላ ነገር በብዙ ነገራቶች ሊፈተን ይችላል። ገዛ በእውቀትም ሆነ በተለያዩ ነገራቶች እኛ እናግዝሻለን፣ ምንም ችግር የለውም። ነገር ግን አንቺ አሁን ፍላጎቱ አለሽ ኦልሬዲ መመለስ ፍላጎቱ ካለሽ ተመለሽ። ቦታ አትስጪው ለሸይጣን። እንደዚህ ነው እንደዛ ነው እንደዚህ ነው እንደዚህ ነው እያለ የተለያዩ ነገራቶችን የሚሰጥሽን ቦታ አትስጪው። ተመለሽና አላህ Subhanahu Wa Ta'ala ደግሞ ባዘሽ መንገድ ቀጥ ስትይ እኛም ደግሞ እናግዝሻለን። አሁን ሙጪ ጀነት እገባለሁ ለምን ትሞቻለሽ? አላህ Subhanahu Wa Ta'ala እኮ ነፍስን እሱ በፈቀደበት ሰዓት ነው እንጂ የሚወሰድ እኛ በፈቀድንበት ሰዓት። ሲጀመር ነፍሳችን እኮ የኛ አይደለም። ሩህ የአላህ Subhanahu Wa Ta'ala አምር ናት፣ የአላህ Subhanahu Wa Ta'ala ትእዛዝ ናት። ይገቶሻል። ስለ ሩህ የሚጠይቀዋን ሩህ ከጌታ የሆነ ነገር ነው። የጌታችን የአላህ Subhanahu Wa Ta'ala በፈለገበት ሰዓት ነው የሚወስደን እንጂ እኛ በፈለግን ሰዓት አይደለም። ይገቶሻል። ራስ ማጥፋት አይቻልም። የአላህ መልእክተኛ አለይሂ ሰላቱ ወሰላም ራሱን ያጠፋ ሰው የሆነ እንደውም ሙኸለድ ነው እስከ ማለት የደረሱበት አለ። ገብቶሻል። ስለዚህ ጥንቃቄ ማድረግ አለብን። የቸገረሽ ነገር ካለ የሆነ የጨነቀሽ ነገር ካለ ማማከር የምትፈልጊው ነገር ካለ እናግዝሻለን። ምንም ችግር የለውም። መሞት አያስፈልግሽም። እዚህ ደስተኛ ሆነሽ የምትኖሪበት በጣም ብዙ ነገር አለና አብሽሪ። ሁሉም ነገር ላይ ኸይር ነው። ፈተና ደግሞ ይመጣል። በማንኛችንም የምንፈተነው ነገር ነው ማለት ነው። አንቺ በዚህ ስለሆነብሽ ነው እና ወደ ድንሽ ተመለሽ ሀቢበቲ። አላህ ያግራለሽ። ጥያቄ ካለሽ ደግሞ ውስጥ የሆነ ነገር ይሄ ጥያቄ ያለኝ የምትይው ነገር ካለ ጠይቀሽ ታረጅ። በቃ እነገና እንትና ፉላን እንደዚህ ይሉኛል እንደዚህ ይሉኛል ብለሽ አትፍሪ። ገብቶሻል። ምክንያቱም ይሄ ዲንሽ ነው። መርጠሽ የምትይዥ ነው። መርጠሽ የምትይዥውን ነገር ደግሞ ማወቅ አለብሽ። ማወቅ ስላለብሽ ደግሞ መጠየቅ አለብሽ። ያልገባሽን ፍጥጥ እያደረግሽ ይሄ አልገባኝም፣ ይሄን አስረዱኛልሽ ጠይቂ። ይሄ አልገባኝም፣ እዚህ ላይም አልገባኝም ማለት ትችያለሽ። ገብቶሻል። ያንን ነገር ገብቶሽ ከዛ በኋላ ያንን ነገር ግን ይሄኛው ደስ ስለሚለኝ ምናምን የሚለው ግን በፍጹም አሳማኝ አይሆንም። ገብቶሻል። ምክንያቱም እውነት ደስ ከሚልሽ ነገር ራሱ ልትመርሽም ራሱ ትችላለች። እውነት የምትባለው ነገር ገብቶሻል። አንዳንድ ጊዜ ምርር እያለን ራሱ የምንቀበለው ለምሳሌ አንድ ሰው እናት መጥፎ ነገር ሰርታ አንድ ሰው ደግሞ ጠላታችን መጥፎ ነገር ቢሰራና እናታችን መጥፎ ነገር ብትሰራ ከእናታችን ላይ ከምንፈርድና እንትናችን ምንድነው ባዳው ላይ ከምንፈርደው ያኔ እናታችን ጥፋተኛ ብትሆን ያንኛው ትክክለኛ ቢሆን እናታችን ብንፈርድ በጣም ይከብደናል፣ ይመረናል። ግን እውነቱ ምንድነው እናታችን ጥፋተኛ ናት፣ ያንኛው ሰውዬ ጥፋት የለበትም። እናታችን ላይ መፍረድ ያለብን እውነት ስለሆነ መራራም ቢሆን መቀበል አለብሽ። ይሄኛው ደግሞ አሁን አንቺ ያለሽበት ነገር ደስ ያለሽ ሊመስልሽ ይችላል። ልክ ቅድም የሲጋራ እና የጫት ምሳሌ እንደሰጠሁሽ ደስ ሊላቸው ይችላል በሰዓቱ፣ ግን ተመልሰው እዛ ውስጥ ነው ተመልሰው የሚገቡት። ለምን ከተባለ ትክክለኛ ደስታ ስላልሆነ። አሁንም ወደ ራስሽ ተመልሰሽ አላህ Subhanahu Wa Ta'ala ስታመልኪ ትክክለኛውን ደስታ ታገኛለሽ። ነገር ግን ያንን ጥፍጥና እስከምታመጩ ድረስ ሊከብድሽ ይችላል። ያንን ጥፍጥና እስከምታገኙ ድረስ ሊከብድሽ ይችላል። ምክንያቱም ያንን ጥፍጥና ራሱ የሚመጣው እንደ ትግል የሚያስፈልገው እኮ በነገራችን ላይ ይሆን ዋጋ የሚያስከፍልሽ እኮ እውነት የሆነ ነገር ነው እኮ እንጂ ቀላል ነገራቶች እኮ አሁን ለምሳሌ መጠጣት፣ መጥፎ ነገር መስራት፣ መሳደብ ምናምን ዋጋ ያስከፍላል አያስከፍልም? አንድ ሰው ለመሳደብ መሀይም ብቻ መሆን ነው የሚጠበቅበት ገብቶሻ። ነገር ግን ቁጥብ ለመሆንና አላህ Subhanahu Wa Ta'ala ለመፍራት እሳ ከተባለ ዋጋ ያስከፍላል። እና ሸይጣንም አሁን አንቺ ወደ መጥፎ ነገር ስትሄጂ ቀላል አድርጎ ነው የሚወስድልሽ፣ ቀላል ያደርግልሽ። አንዳንድ ነገር ነፍስ ቀላል የሆነ ነገር ነው የምትከተለው። ለምሳሌ ጧት መነሳት አትፈልጊም አይደለ? ያን ቀላል ነው፣ መተኛት ቀላል ነው። ነገር ግን ያንን ነገር እንትን ብለሽ የሆነ ታግለሽ ስትነሽ ግን ያን ነፍስሽን ማሸነፍ ይባላል። ነፍስዬ ወደ መጥፎ ነገር ነው ይሄ ነፍስ ለዋማ የምትባለሽ ራሷን ነቃፊ ወቅስ ማን ነው ነፍስ የምትባል ነፍስ አማረቱ ብሱ በመጥፎ
የምታዝ ነፍስ አለች። በመጥፎ የምታዘውን ነፍስ ማሸነፍ አለብን። ራሷን ወቃሽ የሆነችውን ነፍስ ልንወዳት ይገባል። ደግሞ ሙጥማኢን አለች። ደግሞ እዛ ደረጃ ላይ ለመድረስ ደግሞ በደንብ ራስሽ ላይ መስራት ይጠበቅብሻል እና አላህ ሱብሓነሁ ወተዓላ ደግሞ ገር ያደርግልሻል። እኛ ኢንሻአላህ ዱዓ እናደርግልሻለን። እንደኔ ጊዜ ሳትወስጂ ተመለሺ። አላህ ይህዲኪ ወይስልሕኪ። አላሁ አዕለም። ጀዛኪላህ ኸይር ዛህሩ፣ በጣም እናመሰግናለን። ሌሎች የምትናገሩ ካላችሁ እንትን በል፣ ከሌለ ከአናን ጋር ንብለት ማለት ነው። ሰላም አለይኩም ሰቂ። ዋሌኩም ሰላም ወራህመቱላሂ ወበረካቱ። ሐናንዬ ወላሂ አንድ ነገር ስትል ሰማዋትኝ እና የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሙሐባ በልብ ውስጥ አለ አለች። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምን የሰጠሽ አላህ እኒህን አሽረፈል ኸልቅ የፍጥረታት ሁሉ አይነታ የፍጥረታት ሁሉ ታላቅ የነቢያት ሁሉ መሪ የአዛኞች አዛኝ እዛ ሆነው አንቺን የናፈቁ ነቢዩ ሙሐመድ አለይሂ ሰላቱ ወሰላም ወንድሞቼ ናፈቁኝ አሉ ለሰሃቦች ማለት ነው። እኛ ወንድሞችህ አይደለንም ወይ ሲሏቸው እናንተ ባልደረቦቼ ናችሁ አይታችሁኝ ያመናችሁ። እነሱ ግን ሳያዩኝ አምነው ስንትና ስንት መስዋዕትነትን የሚከፍሉልኝ ወደፊት የሚመጡ ህዝቦች አሉኝ ብለው ወንድሞቼ ብለው የጠሩን አንቺንም እህቴ ብለው የጠሩሽ አሽረፈል ኸልቅ ይሄንን የመሰለ ውበትና ማንነት ያላቸውን ነብይ የሰጠሽ አላህ ሱብሓነሁ ወተዓላ። እመኚኝ አንቺ ትግል ላይ ነሽ፣ የሸይጣን ተጽዕኖ ላይ ምን ላድርግ የሚል ጦርነት ላይ እንጂ አልከፈርሽም። እኔ እስከሚታየኝ ድረስ አንቺ አልከፈርሽም፣ አልካድሽም። ያ ርህራሄ አሁን ስታወሪ ቤትሽንም ከፍተሽ መጥቼ ነበር አስተውልሽ ካስታወ ይሄ ድግምት ነው፣ ሲሕር ነው። ሁለተኛ ደግሞ ከምን የመጣ ነው? ከአላህ የመራቅ ጣዓ፣ አላህን የማምለክ። በነገራችን ላይ በየትኛውም ተአምር ፍጡርን እያመለክ ሰላማዊ ስሜት አይሰማም። በየትኛውም ቦታ የትኛውም ዛሬ እኔ በድፍረት ልናገር እችላለሁ። ሙስሊም የነበረ ሲሰግድ የነበረ እምነት ያለው ሰው በድፍረት ነው የምናገረው፣ ከእስልምና ወጥቶ ሰላም ያገኘ በእርግጠኝነት ነው የምናገረው። ስለዚህ ከአላህ የራቅን እንደሆነ እምነታችን ምን እያደረገ ይመጣል? ከአነማ የሰዓዱ ፊ ሰማ፣ ልክ ሰማይ ውጣ የተባለ ይመስል ልባችን ከመደንደኑ የተነሳ ምንም አይነት ስሜት አይሰማል። ለዚህ እኮ ነው ከሰብአዊነት ስሜት ያወጣል። ከአላህ መራቅ ከሰብአዊነት ስሜት ያወጣል። F-16 ቦምብ እየተጠቀምክ ህፃን ልጆች በጨፍላ ህፃንን ልጆች በቦምብ እየደበደብክ ጥሩ ስሜት ይሰማሃል። የማደርገው ነገር ትክክል ነው እንድትል ያደርግሃል። በየትኛውም ተአምር ከሰብአዊነት ትወጣለህ። 41,000 ህፃን ገለህ በቦምብ ጨፍጭፈህ ጥሩ ስሜት ከተሰማህ ያ ካንተ መንገድ ትክክል አይደለም። ያ እኔ እኮ እነዚህን ሰዎች ሲጨፈጭፍ ጥሩ ስሜት ሰምቶኛል ካልክ ያንተ ጥሩ ስሜት የሚሰማው ስሜትህ ሌላ ቦታ ነህ ማለት ነው። ሚስተር እስራኤል። ስለዚህ እያንዳንዱ ሰው አልኢማን የዚድ ቢጣዓ ወየንቁስ ቢልማዕሲያ፣ ኢማን አላህን ስትታዘዝ ይጨምራል። በነገራችን ላይ ልንገራል፣ አላህን ስትታዘዝ ይጨምራል። አላህን ስትታዘዝ ይጨምራል። ከአላህ መራቅ ከአላህ መንገድ እየራክ ብሄድክ ቁጥር ግን እምነትህ በጣም እየደበዘዘ ይመጣና ምንም አይነት ሐላወተል ኢማን የኢማን ጥፍጥና ይሄ ጥሩና መጥፎን የምትለይበት ሴንስ ከሰዋይነት ያርቅህና ጨፍጫፊ ብትሆን ራሱ ጥሩ ስሜት እንዲሰማ ትሆናል። ችግር የለም። ስለዚህ ይሄ ትልቅ አደጋ ነው። አንድ ሰው በተፈጥሯዊ እምነት በትክክለኝነት እምነት
አንዳንዴ እኮ ኢማን የዚድ ቢጣዕ ወየንቁስ ቢልማዕሲያ ይላል። እየጾመ እየሰገደ መሰል ነገራቶች የሚያደርግ ሰው ዛሬ ረመዳን ላይ ያላችሁ ኢማን ምንድን ነው? ረመዳን ላይ ያላችሁ ኢማን ከረመዳን ስትወጡ ያላችሁ ኢማን እንዴት ነው? ወሱፊለት ሻያጢን ሲላል እኛም በተመሳሳይ መልኩ እምነት ይጨምራል ይቀንሳል። ይሄ ሐላወተል ኢማን ይጨምራል ይቀንሳል። ነገር ግን የሚጨምረው የሚቀንሰው አላህን በመታዘዝ ነው፣ አዝካር በማድረግ ነው። ክፉ ነገራቶች በሚመጡ መልኩ በአላህ ሱብሓነሁ ወተዓላ ጋር ያለን ዓላቃ መጨመር። በዚህ ምድር ላይ እጅግ በጣም ትልቁ መጥፎ ነገር ልንገራችሁ፣ የፈለጋችሁትን አድርጉ፣ አላህ ለእናንተ ራሳችሁን እንዳይተዋችሁ። ወላሂ አላህ ወላ ተኪልኒ ዓላ ነፍሲ፣ በራሳችሁ ላይ አምላክ በራሳችሁ እንደፈለጋችሁ አድርጉ ብሎ እንዳይተዋችሁ፣ እንደፈለጋችሁ አድርጉ ብሎ እንዳይተዋችሁ። እንደፈለክ አድርጉ ብሎ ከተወህ አምላክ ከዚህ ምድር ከዚህ በላይ ቅጣት የለም፣ ከዚህ በላይ ክፋት የለም፣ ከዚህ በላይ አንዳንድ ሰው በጣም ሪቸስት ነው፣ ሀብታም ነው፣ ብር አለው፣ ሳንቲም አለው፣ ቤት ውስጥ ራሱን ገሎ ይጠብቃል። ለምንድን ነው የጠበቅከው ሲባል ዱንያ እንደሆነ አለችው፣ ሳንቲም እንደሆነ አለው፣ ጥሩ ኑሮ እንደሆነ አለው፣ ሁሉ ነገራቶች አሉት። ለምን ራሱን ገደለ? ለምን ራሱን አጠፋ? አላህ ለራሱ ራሱን ትቶት ነው። ምንም አይነት ነገር አያረካህም። ከአላህ መንገድ ስትርቅ ምንም አያረካህም። የሚያረካህ ይመስልሃል? ጊዜያዊ ስሜት ነው፣ ፍላጎት ነው፣ ሻህዋ ነው፣ ጊዜያዊ ነው። እነዚህ ነገራቶችን ሁሉ እያገኛቸው በሄድክ ቁጥር ምን ያደርጋል መሰለህ? እነዚህን ነገራቶች እያገኘ በሄድክ ቁጥር ሁሉ ሐላዋ ያጣል አንተ ዘንዳ። ብር ስታገኘው ብር ከዛ ቫሊው አለመኖሩን ትረዳለህ። ሳንቲም ስታገኝ በጣም ሀብታም ሆናለሁ ስትል ሀብታም ሆነ ቁጭ ስላል ምን ታረጋለህ? ከዛ በላይ ስትል ስካንዲኔቪያን ካንትሪ እነዚህን ስዊድን ምናምን በጣም ራሳቸውን በማጥፋት ይታወቃሉ ይላል። ለምድር ራሳቸው የሚታወቁ ሲባል ኑሮ ደረጃ ዋን ኦፍ ደ ሞስት ሲቪለስት ናቸው። በጣም ምንድን ናቸው? እንደኛ ሾራ አይደለም የሚበሉት። ብር አጥተው አይደለም፣ ሳንቲም አጥተው አይደለም፣ ግን በየቀኑ ህይወት አስጠላቸው ብለው ራሳቸውን ያጠፋሉ። ከመራቀቃቸው የተነሳ እንትን ከማለታቸው የተነሳ ራሳችን በራሳችን የምንገልበት ማሽን ብሎ ማሽን ሰርተው ራሳችንን በራሳችን የምንገልበት በቃ ይህ ስቃይ አንፈልግም ቶሎ ገብተን ላጥ የምንልበት ብንሄድ ይሻለናል የሚል ትውልድ ይፈጠራል። ከዛ ይሄ አላህ ለራሱ ሲተው ነው። ስለዚህ እነዚህ ነገራቶች ከምን ይነሳሉ? አንደኛው ከዚህ ነው የሚነሳው። ስለዚህ ሁለተኛ ደግሞ ሰው ያለበትን ሲቹዌሽን አታውቁ። አንድ ነገር ልንገራችሁ። አንድ ሰው ስልክ ስላላችሁ ብቻ የራሳችሁ ንብረት ስለሆነ ብቻ የፈለጋችሁትን እንድትናገሩ የሚያደርጋችሁን ምላስን አፍ ስላላችሁ ብቻ እንደፈለግን እንናገራለን ብላችሁ የምታወሩ ማንታው አንድ ነገር ልንገራችሁ። አላህ የመክፈር ሰበብ እንዳያደርጋችሁ። ሰዎችን እየተናገራችሁ በእናንተ ሰበብ ሰው እንዳይከፍር። በምድር ላይ ምንም የሚቀርህ ነገር የለም። ከዛ በኋላ ንገረህ አደራ፣ ሰው በእናንተ ምክንያት እንዲከፍር እንዳታረግ። ነገ አላህ ፊት የምታቀርበው ማስረጃ ሊኖር ይፈልጋል። ما يلفظ من قول إذ يتلقى المتلقيان عن اليمين وعن الشمال قعيد ما يلفظ من قول إلا لديه رقيب عتيد. هون ثلاثي هيك يتنيون كان الله زندا تقرب لها. طيب بدنا نشيل بس 5 دقايق. كفى بنفسك اقرأ كتابك مصحفه ننبب زاري مسكرنت ما انت بقى يتبارك الله زندا تطيقا. عندي دين يمان سنقر دين يمان سنقر دين يمان دين ينينو يسحق نو يمان مبت يلنن بك مبت يلنن عند نقر لك مبت يلنن من لا مبت يلنن مثلا እንኳን እኛ ነቢ ሰለላሁ ዐለይሂ ወሰለምን ምን አለ? ያ አዩሃ ሩሱል በሊግ ማ ኡንዚለ ኢለይክ
አንተ ላይ ማድረስ ብቻ ነው ያለው። አንተ መልእክተኛ ሆይ በልግ ማ ኡንዚለ ኢለይክ ወደ አንተ የተወረደውን ነገር አድርስ አለቀ። ወማ ዐለይከ ኢላ አልበላጉል ሙቢን አንተ ያ ሙሐመድ በአንተ ላይ ማድረስ ብቻ ነው። አንተ ላይ ያለብህ ግዴታ ማድረስ ነው። እኛ ዘንዳ ያለው ግዴታ አላ ሊላሂ ዲኑል ኻሊስ ዲን ያላህ እምነት ያላህ ማንም አያስወጣም፣ ማንም አያስገባም። ማንም ሰርቲፊኬት ሰጠው አካል የለም። ደግሞ ከሚነናስ አላህ ሱብሓነሁ ወተዓላ ልብን የሚያምላክ ነቢ ሰለላሁ ዐለይሂ ወሰለም በራሳቸው ፍላጎት ቢሆኑ ኑሮ በራሳቸው ፍላጎት እኛ በፈለግነው ቢሆን ኑሮ ላጎታችን፣ ላክስታችን፣ ላማቻችን፣ ለምናምናችን እንሰጥ ነበር። በጣም እናቱን የሚወዳለ እኮ ያልሰለመችለት እኮ አለ። ለእናቱ አይሰጥም። ነቢ ሰለላሁ ዐለይሂ ወሰለም አቡ ጣሊብን ያ ዐሚ ቁል ላ ኢላሃ ኢለላህ አጎቴ ሆይ እችን ቃል በልልኝ፣ ኡሓጁ ለክ እንደው አላህ ዘንዳ ልከራከርልህ፣ አጎቴ ነው ለዚህ እስልምና ይሄን ያላርጓል ብዬ እንድከራከርልህ እባክህን አጎቴ እችን ቃል በልልኝ። ነቢ ሰለላሁ ዐለይሂ ወሰለም ከህፃነት አንከባክበው ያሳደጋቸውን አባት በጣም ከመጓጓታቸው የተነሳ አጎቴ ሆይ እንዲህ አይነት ነገር በልልኝ፣ ነገ አላህ ፊት እንደው አላህ ዘንዳ እንድከራከርልህ እችን ቃል በልልኝ ሲል አላህ ምን አለው መሰላችሁ? ኢነከ ያ ሙሐመድ ኢነከ ላ ተህዲ መን አሕበብት ወላኪነ አላህ የህዲ መን የሻእ። ኢነከ ያ ሙሐመድ አንተ ሙሐመድ ሆይ አንተ የፈለግከውን የወደድከውን ምን ያልከውን አትመራ። ወላኪን አላህ የህዲ መን የሻእ አላህ ግን የፈለገውን ይመራናል። ሂዳያ ሚን አላህ። ለው አንፈቅተ ማ ፊል አርድ ጀሚዓ አንተ ያ ሙሐመድ ምድር ላይ ያለውን ነገራቶች ሁሉ ብትለግስ አለ አላህ ማ አለፍተ በይነ ቁሉብህም በልባቸውን ግን ምን አታረግም አታወዳጃቸውም። ወላኪን አላህ አለፈ በይነሁም አላህ ግን በልባቸው እንዲተሳሰሩ አደረገ። አውስና ኸዝረጅ ለመቶ ምናምን ዓመት የተጣሉ ሰዎች ይህ አላህ ጉዳይ ነው። አንተ ምንድነው ማድረግ ያለብህ? ምንድነው ያለከው? አዎ እናውቃለን የሚከሰቱ የሚሆኑ እጅግ አጸያፊ ልንሰማቸው የማንፈልጋቸው ቃላቶች በኩፋሮች ሊናገሩ ይችላል። አዎ እናውቃለን። ነገር ግን አላህ ሱብሓነሁ ወተዓላ ስሜት እንድንከተል አይደለም ያዘዝ። ምን አለ አላህ? ወላ ተሱቡ ለዚነ እነዛን አትሳደቡ፣ እነዛ ከአላህ ውጭ ያሉ ሰዎች የሚያመልኩትን ጣዖታት የሚያመልኩትን እምነት የሚያመልኩትን መሰል ነገራቶች ፍላጎታቸውን አትሳደቡ። ፈየሱቡ ላሁ ዐድወን ቢገይሪ ዒልም አላህን ይሳደባሉ ያለ እውቀት ከሚነናስ የሚሳደብ ኸልቅ ይፈጠራል በእኔና በእናንተ ምክንያት። ስለዚህ እንጠንቀቅ ማለት ይሄ ላይፍ ስንኖር እንጠንቀቅ። አንድ ሰው ደግሞ የሚሰልመው ለራሱ ነው። ይሄን ማወቅ አለባችሁ። የሚሰልመው ለራሱ ነው፣ የሚከፍረው ለራሱ ከመሆኑ ጋር ግን እኛ ሰበብ እናደርሳለን። ከምን አንጻር ነው እንዴት ነው የሚሉት ነገራቶች እናደርጋለን። ወላኪን ግን አላህን ሱብሓነሁ ወተዓላ ከካደ በኋላ በምን አይነት መልኩ ነው? ያለ እውቀት ነው? እንዴት ነው? ከምን አንጻር ነው? ፍላጎት ነው? አይደለም። ዲን ላይሆን ይችላል። የራስ ፐርሰናል ችግር ሊሆን ይችላል። ዱንያዊ ችግር ሊሆን ይችላል። ዱንያዊ መከራ ሊሆን ይችላል። ከነዛ ነገራቶች ሁሉ አልፈልግም፣ በቃ አልፈልግም እኔ ይሄን አስጠላይ ብሎ ለሚሄድ ሰው ግን ምን አለ? ኢና ቡራአኡ ሚንኩም ላወቀ አውቆ ሆን ብሎ አልፈልግም ላለ ሰው ግን እኛ መልሳችን አላህ እንዳለው ነው። ኢና ቡራአኡ ሚንኩም እኛ ከእናንተ የጸዳነን፣ ወሚማ ተዕቡዱን ከምታመልኩት ከፈርና ቢኩም ወበዳ በይነና ወበይነኩም አልዐዳወቱ አበደን ሐታ ትኡሚኑ ቢላሂ ወሕደ። ወዳጅነት ጓደኝነት የሚባል ነገር የለም። ከዛ በፊት ግን ነገራቶችን እናስተካክላለን። እኛ ዲን ነው፣ ዲን የአላህ ነው። በአላህ ሱብሓነሁ ወተዓላ ባለው መሰረት እናደርጋለን። ከአላህ ሱብሓነሁ ወተዓላ ውጭ የሚያመልኩ አካላቶች አንተን ካወደሱ ጠርጥር። ያህ አንተ ሙስሊም ሆነ ነቢ ሰለላሁ ዐለይሂ ወሰለም የሚጠላ አካል አንተን ከወደደህ ጠርጥር። ምንድን ነው? እኔ ከነቢይ የተሻልኩ ሰው ነኝ?
አቡ ሙዓዊያ ጎበዝ ነው፣ ጠንካራ ነው፣ ጀግና ነው ምናምን በለኝ። እሺ ነብዩ ሰለላሁ ዐለይሂ ወሰለም ግን ትሳደባለህ። ያ አንተ እኔን እየወደድከኝ አይደለም እያታለልከኝ ነው መስሎሃል። ነብዩን ሳትወድ 24 ሰዓት ነብዩን እየተሳደብክ አላህን እየተሳደብክ የሚያመልከውን አምላክ እየተሳደብክ እኔን አትወደኝም። ያ ምትወደኝ አትምሰል። ነገር ግን ምንድነው ለራስህ ፍላጎት እኔን እያመቻቸህ ነው። ለምንድነው ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት አንድ ነገር አለ። ማን صاحبك ማን ነው ጓደኛ? አንተን ማንነትህን ልንገርህ፣ ጓደኛን ንገረኝ፣ ማንነትህን ልንገርህ አለ። አየህ ሰው ጋር ይለማመዳል። ከተለማመደ በኋላ ራሱን እምነት አንተ ጋር ሊያሰርጽ ይፈልጋል። ስርዓት ያለው ሊመስል ይችላል። ያ ኸሌልህም ያ እንደዚህ ስንል ግን ሁሉንም እየተናገርን ያለ መጥፎ ሰዎች አይ እምነታቸውን የሚያከብሩ የሰውን እምነት የሚያከብሩ ሰዎች ይኖራሉ። አዎ ይኖራሉ። ለይሱ ሰዋአ አንድ አይደለም ብሎ እንደተናገረው አላህ ግን ጠርጥር ነብዩ አለይሂ ሰላቱ ወሰላምን ምድር ላይ ተንቋሸውበት የማያውቁ ቃላቶች እየሰደቡ አላህን እየሰደቡ አምላካችን እየሰደቡ አላህ እኮ ሱብሓነሁ ወተዓላ ከትዕግስቱ በላይ ትዕግስተኛ ከመሆኑ አንፃር የሚናገሩትን እያየ ዝም የሚል አምላክ ነው። ዛሬ ከነገ ይመለሳል ብሎ ለው ያእኹዙ ላሁ ናሰ ቢዙልሚን አላህ ሱብሓነሁ ወተዓላ እናንተ በበደላችሁት በደል ቢይዛችሁ ኖሯል ማ ተረከ ዐላ ظهሪሃ ሚን ዳባ በምድር ላይ ምንም ተንቀሳቃሽ አልነበረችም። ቀደም የሆነ እዚህ አሁን እህታችን እዚህ ሀናን ምን ስትል ነበር? የዱባይን ህግ ማክበር አለብኝ፣ ስለዚህ እንደዚህ አይነት ነገራቶች አናደርግም ስትል ነበር። ማሻአላህ ጥሩ ነው። የዱባይ ህግ ያከብራሉ፣ ጥሩ ነው። እንደዚህ አይነት ነገራቶች ያከብራሉ። ምድር የአላህ ነች። ደግሞ ተመልከቱ፣ ምድር የአላህ ነች። የአላህ ህግ ሊከበር ይገባል። ደግሞ የአላህ ህግ ሊከበር ይገባል። የሰው ሀገራቶች ህግ እንደሚከበረው ሁሉ የአላህ ህግ ሊከበር ይገባል። ገባችሁ? የአላህ ምድር አላህ ግን በሱ ምድር በሱ ሲሳይ በሱ ሪዝቅ በሱ ሁሉ ነገራቶች ሁሉ እያየ እሱን እየተሳደቡ ዝም የሚል አምላክ አላህ ሰው አይደለም። ሰው ቢሆን ኖሮ ይሄኔ ማን ምድር ላይ ኖር ፍጡር ቢሆን ኖሮ ማ ተረከ ዐላ ظهሪሃ ሚን ዳባ አላህን እያመጻችሁ አላህን እየተሳደባችሁ አላህን ያልሆነ ነገራቶች እያደረጋችሁ ከሚነናስ ቤቱን ከፍቶ አራሳት አላህን የሚሳደብ ኸልቃል ያ መሆኑን እያወቀ ዝም የሚል አምላክ ነው አላህ። አላህ ምን አለ? ለው يؤاخذ الله الناس ሰዎችን ቢይዝ ኑር አለ ቢዙልሚን በበደላቸው ባጠፉት ልክ አንድ ስታጠፋ ቢይዝን ከሚነናስ ማን ይቆይ ነበር ምድር ላይ? ማ ተረከ ዐላ ظهሪሃ ሚን ዳባ በምድር ላይ ምንም ተንቀሳቃሽ አትኖር ነበር ይላልና እንጠንቅ ያ አላህ ሱብሓነሁ ወተዓላ ሀያል አምላክ እና እንጠርጥር። ጓደኛ እንምረጥ። ማን ነው ጓደኛችሁ? ያ ይሄ ኸልቅ ስንት ነገር አለብኝ። እኛ አላህን ሱብሓነሁ ወተዓላ በትክክል አምልከን አልጨረስንም። አስተግፊሩላህ ትላላችሁ ካትሉ አስተግፊሩላህ ትላላችሁ ሰላት ከጨረሰ በኋላ ለምን ነው የምትሉት? ንገሩኝ እስቲ። ለምን እንደምትሉ ንገሩኝ እስቲ። አስተግፊሩላህ ያ አላህ ሰላት ነው የጨረስከው። ምን አይነት እስትግፋር ያስፈልጋል? አያስፈልግም እኮ ከሰላት ነው የጨረስከው፣ ሰግደህ ነው የጨረስከው፣ ለሱ ብለህ ነው የሰገድከው፣ አላህ ስገድ ስላለ ነው የሰገድከው፣ ዒባዳ አድርገሃል፣ ጥሩ ነው ማሻአላህ። ለምን አስተግፊሩላህ ትላለህ? አይደለም ያ ረብ አንተን የሚገባ ተገቢ አምልኮት ላላደርግ እችላለሁኝና የተቀረውን ይቅርታ አድርግልኝ እያልክ አምላክን እየተማጸነ በሰላት ላይ በቂ የሆነ ኮንሰንትሬሽን ላይኖር ይችላል። ብዙ ነገራት ሊኖር ይችላል። እንደው አንተ በዚህ ሰላት ላይ የጎደሉ ነገራቶችን የምታሳይ እኔ ፍጡር እንደመሆኔ መጠን ብዙ ነገራቶች የሚጎለኝ ፍጡር ነኝ። ከዛ አንፃር ያ ረብ የተቀረውን እንኳን አስተግፊሩላህ ይቅር በለኝ እያልን ምን ያህል ሰዎች ነን እኛ ሙስሊሞች ስለሆነ አይበቃ አላህ አመስግነው 24 ሰዓት ከሚነናስ እስከ ተፈጠሩ ድረስ አላህን የሚያመልኩ መላእክቶች አሉት እኮ አላህ። አንተ አመለከው አላመለከው ለአላህ ምኑ ነው? ጅብሪል እኮ ነው የአላህ ሱብሓነሁ ወተዓላ ማን ነው? አንድ ሼኽ ሲጠየቁ አላህ ማን ነው ተብሎ ሲጠየቅ አላህ ማለት እኮ አለ ጅብሪል የፈጠረ አምላክ ነው። ምን ማለት ነው መሰላችሁ? ጅብሪል የፈጠረ አምላክ 700 ክንፍ ባልተቤት የፈጠረ አምላክ ነው። አንዱ ክንፍ ዱንያ ሙሉ ይሸፍናል።
እቺ ምድር በአንዱ ክንፍ ይሸፍናታል። ያን የፈጠረ አምላክ ነው አላህ። ያ አካል ግን ያ የተፈጠረው አካል ግን እስካሁን ድረስ አላህን አምጾት አያውቅም። እኔ እናንተ ግን በየሰከንድ አላህን እናምጻለን። በየሰከንድ አላህን ያላመጽንባቸው ቀናቶች የሉንም። ከናመጻችን የሚወደን አምላክ ያለን ይያደ ከነስተታችን እያወቀ የሚወደን አምላክ እንኳን ለኛ አላህ لو كانت الدنيا عند الله جناح بعوضة الله زندا دنيا የምትባለች እኛ የምንኖርባት ዩኒቨርስ ዱንያ አላህ ዘንዳ ትልቅ ቦታ ቢኖራት ኖሮ የጀናህ بعوضة ታውቃላችሁ ምን ማለት ነው በአማርኛ? የሞተች ፍየል የበከተች ፍየል የጆሮ ዋጋ እንኳን የለውም ማለት ነው። ስለዚህ እኛ አላህ ምንም አይደለንም። እኛ አመለክነው አላመለክነው ለአላህ ምንም የሚቀንስበት ጉዳይ ምንም አይቀንስበት። ምንም አጠቅ لو ان اولكم واخركم وانسكم وجنكم على اتقى قلب رجل واحد የመጀመሪያ ከአደም ጀምሮ የትንኝ ክንፋክ ይስጣስ ከአደም ጀምሮ እስከ ዕለተ ትንሣኤ ቀን ድረስ የተፈጠራችሁ በአጠቃላይ አላህን አናመልክም ብትሉ አላህ አይጎዳም። አናመልክም ብትሉ አሊያም ደግሞ እናመልከዋለን ብትሉ አላህ አይጠቀምም። ከናንተ ምንም አይጠቀምም። ለራስህ ብለህ ነው የምታረገው። ከመሆኑ ጋር ግን ከነስተት የሚወድህ አምላክ ነው ያለ። ለዚህ እንደዚህ ያለ ነገራቶችን እንጠነቀቅ ይገባል። ከሚለና በቃ ጥንቃቄ እንደ ሙስሊም ጥንቃቄ من كان يؤمن بالله واليوم الآخر ይሄ ደግሞ ለአንድ ሺህ ሰው ነው የምናገረው። ለምንድን ነው የምናገረው መሰላችሁ? ያ እኛ በረባ አላህ ዘንድ አንጠየቅ። ምን አልኳችሁ? ይኸው ምን አልኩ? በረባ ባረባው በማይመለከትህ ነገ አላህ ፊት ይሄን ሰርተሃል ብለህ አንጠየቅ። እሺ ነፍስያ አስቸግሮን እንማ፣ ነፍስያ አስቸግሮን ወንጀል እንስራ ከሚነናስ በማይመለከተን ጉዳይ ግን አላህ ዘንድ ለምን እንጠየቃለን? ለምን እንጠየቃለን? እኔ ኢስሐቅን አውርቼው ለምን እጠየቃለሁ? አላህ ምን አገባኝ? እኔ ስለ ኢስሐቅ ለምን አወራለሁ? ነገ አላህ ፊት መች እንደምትሞት አታውቅም። እያንዳንዳችን 1100 ሰው ነገ አየው 1000 ሰው መች እንደሚሞት የሚያውቃል። እዚህ እኔ እያወራሁ ልሞት እችላለሁ። እኔ እያወራሁ ልሞት እችላለሁ። ማንም አያውቅም የነገውን የወደፊቱን የትንሽ ቀን ያስ በረባ ባረባ እዚህ በላይ በዚህ ዱንያ እንደው ይሄን ሰርተሃል ተብለህ ምን ትጠይቃለህ? ለምን ትጠይቃለህ? ነገ አላህ ፊት ለምን ትጠይቃለህ? በትርኪ ምርኪ ጉዳይ ለምን ትጠይቃለህ? አላህ ፊት ይጻፋል። በቃ እኔ የተባልኩት ምንድነው? من كان يؤمن بالله واليوم الآخر فليقل خيرا أو ليصمت በአላህና በመጨረሻው ቀን ያመነ የሆነ ሰው ኸይርን እናገር አላም ዝም ይበል። በቃ ዝም እንበል። ኸይርን እናገር ካልቻልን ዝም እንበል። ለምን እጠየቃለሁ? ምን አገባኝ? እኔ አላህ ሱብሓነሁ ወተዓላ ፊት ለምን እመራመራለሁ? የሚሄደውስ ያለውበት ነገር ሳንዴ ምን ይመስላል ብለሽ መጠየቅሽ እኔ ሌሎቹን ለምለው ሁሉም ጆርኒ እንደሚጀምሩት ሁሉ አንቺ መጀመርሽ አሪፍ ነው። ከተቀበሉት ዝም ብለው ከመጣባቸው ዝም ብለው ለብሰው ዝም ብለው ከሚሄዱት አይ ነው ይሄ ነገር ስጠይቅ አልሰማም ሳደርግ አይደረግ ሶን አይሆንም። ስለዚህ እዚህኛው ጋር ሄጄ ስትሞክሪ ጓደኞች ይኖርሻል አረፍ ተብሉ ዝም ብሎ መጥቶ ኢየሱስ የሚለው አይዲያ ዳምፕ አይደረግ አምሹር እኛ ከሰይጣን ከምኑም ከዋስነን ከመጣ ነው እንጂ እናንተ እንደ ሙስሊም ኮሚኒቲ ተወልዳችሁ የምታድጉበት ይሄንን አይዲያ ብዙ አታብላሉትም። ኢየሱስ ማን ነው የሚለው አምሹር አሁን እየጠየቅሽ ነው እንጂ you don't have a clue አምሹር አምላክነቱን ሰው ልጅ ማምለክ የሚለውን ሰው እንደ ሶሳይቲ የሰጡሽ ምቾት ነው። እዛ ጋር የተጠጋሽበት ምቾት የሰማሽበት ስሜት ይሄ እኮ እንደዚህ ሆንልሻል ይሄ የሚለው ነገር ነው እንጂ አምሹር በእውቀት አድረሽ ልክ እንዳልሽው ስታብላዩ ሌላ መንገድ ነው የምትሄጂው 100%። እኔ ሙስሊም ቢያጣ አምላክ የለም ሊል ይችላል እንጂ ወደ ሌላ 2-3 because purely ስታድጉ ይሄንን አስተዳደግ አታውቁትም። ስለማታውቁት የምትሄዱ የምትችሉት ፈጣሪ የለኝም ብትሉ ነው እንጂ ይሄ ሌላ ነገር ላይ ተደራቢ ነገር ላይ ምናምን ይሄዳሉ ብዬ አላስብም። ቢኮዝ የመጣችሁበት መንገድ አስተዳደጋችሁ ኢንፍሉዌንስ ሊያደርግ ስለሚችል ማለት ነው።
ሶ እንደኛ እንደዚህ ሳክነን ኳትነን ያመጣ ነው የፈጣሪ ኖሌጅ ፈጣሪ ማን ነው ለሚለው ለእናንተ ልባችሁ ውስጥ የታወቀ ነው አንድ ነው የሚለው ኦልሬዲ ኢምፕሪንትድ ነው ከቤተሰቦቹ ሰላት ስታረጉ ቃላቶቹ ላንቺ መንገር ሞኝነት ነው ላንቺ እዚህ ጋር ቁጭ ብዬ ስለ እስልምና ማውራት በጣም ድፍረት ነው በርግጥ ከሎስት ኮንኩበት ቦታ የመጣው ሰው ስለሆንኩ ማለት ነው ሊያገናኘን የሚችለው እኔና አንቺ ጠፍተን መሆኑ ነው ሁለታችንም ጠፍተን የምንገኝነን አምሹር አላህ መንገድ ታገኙዋለሽ አልጠራጠርም እውነት ልብሽን ከፍተሽ ፈጣሪሽን ከፈለግሹ ታገኙዋለሽ ምትፈልጊው ያለሽ እኮ የሰማይና የምድር ፈጣሪ ነው እንጂ ይሄ ላይክ ፓፔቶ ነው ሲሰማ ሲፈልግ ሳይፈልግ የማይሰማ አይደለም ጊዜ ስላለው ነው ዛሬሽን አስቦ ይሆናል ፈጣሪ ዛሬሽን አስቦ ይችን ደቂቃሽን አስቦ ያንን እንዳልሰማሽ እንዳላየሽ እንዳልተመለከተሽ እንዳልሆነልሽ እንዲሰማሽ ያደረገው ፈጣሪ ምክንያት ይኖራል ያለ ምክንያት የሚሆን ነገር የለም በፈጣሪ መንገድ በእኔ አመለካከት ማለት ነው የቱ ጋር ነው ግን ነው የኛ ፍላጎታችን ነው ወይንስ የሱ ያለው እንዲሆንልን ነው ከዝ እኛ ለፈጣሪ የሰጠነው ስታንዳርድ አለ አንተ እንደዚህ እንድትሆን እንድታረግ እፈልጋለሁ ብለን የሰጠነው ስታንዳርድ ኮን ሊሆን አይችልም that's not the god እንደዛማ ከሆነ ሰው ነው እኛ በፈለግነው እንዲሆንልን አንተ እኮ እንድታስብ ፈልጋለሁ በዚህ መንገድ እንድትሆንልኝ ፈልጋለሁ ስፈልግ በዚህ አጸላላይ ኖ እንደውም የሚገርመው ነገር እስልምና purely አጸላላይ አለባበስ አኗኗር everything written in there ስለዚህ ምናልባት ያ ከውሏችን ከሆናችን የሆነ ነገር ይሰለቸንና ያ ጽሙን ለመሄድ ካልዳዳም በስተቀር ይሄኛው ልክ ዝግ ነው የእስልምና በሩ ላይክ እኔ ማልወደው ሃይማኖት ድሮ ቦክስ ነው ብዬ ስለማስብ ነው if you have a box ግን ከገባችሁበት ስትር ያለ ነገር ነው በቃ ዝግ ነው ጽድድት አድርጎ የሚቀብ የሌላን ሰው ቦክስ ግን ያለው መለከታለው አንድ ግሬዚ ይሄ እኮ የሚጥማለው ምናምን አይነት ነገሮች ግን የጣም ያለ አይደለ ማሁን ሽታዎችን ማሽተት ከጀመርን ተስበን ነው እንደ ላይክ ራት እንደው እንደዚህ ቺዝ ቁጭ ያረጋችሁለት ስትሄዱ እየተከተለ እንደሚሄድ ነው የምንሳበው ወጣችሁ ማለት ነው ከሌላ የማይመለከተን ቦታ መዳከር ነው ማለት ነው ስለዚህ አም ሹር ልብሽ ውስጥ የፈጣሪ አንድነት አም ሹር ታትሟል ልትቀይሯችሁ ማናን እኔ አላቀሽም 2-3 ቀን ቤትሽን የጎበኘሁት ልብሽ ውስጥ የነብያችን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እውነት ልብሽ ውስጥ ተቀምጧል አምሹር ለሆነ ነገር ካልያዝሽ በስተቀር ሞር ዕውቀት ሞር የጎደለ ነገር ካለ ሞር ኢቭን በሙስሊም ኮሚኒቲ ውስጥ የተለያየ ነገር ሊኖር ይችላል እኔም ቻሌንጅ የሆንኩበት ደቂቃዎች ሊኖሩ ይችላሉ ኖ ይሄማ አይሆንም ወደዛ ሄጄ ልፈልገው የሚያስብል የልብ ይሄ የኢጓችን የኔነት እንትናችን ትቸኩላለች አንዳንዴ ያለ አይደለ like የኔነት so like I have to do this rashly አሁን ማምጣት አለብኝ ይሄ ነገር የሚለው ፍላጎት ሊሄድብሽ ይችላል ያማል so painful ነው ግን እኔ ተረድቼሻለሁ በጣም የሚያመ ቦታ ነሻለሽ አንቺ አሁን የሚያስፈልግሽ ምንድነው ሰላም ነው ረፍት ነው እኔ ሰላሜን አግኝቻለሁና እኔ የገባኝን ድካም ረጅም ነው ጆርኒው የመጣ ነው በጣም በረጅም አድካሚ መንገድ ነው I hope አላህ ከዚህ ድካም ሳትሄጂ በጊዜ በመለሰሽ ነው የኔ ዱዓ አላህ በቀጣ ለሌሎቹ አንቺ ኦሬዲ ከናት ከአባትሽ ይሁን ሰጥቶሻል እድለኛ ናችሁ ከዛ ያገኛችሁት እኛኮ ለማግኘት ይሄንን የፈጣሪ መንገድ የከፈልነው ዋጋ አሁንም ላለማጣት ምን ፍለዋጋ ዴይ ቱ ዴይ ማለት ነው ልነግርሽ አልችልም ምናልባት ሌላ ጊዜ እድሉን ሳገኝ ተዋቀን ድጋሚ ምነግርሽ ይኖረኝ ይሆናል የልብኝ አሁን ግን ማለት ነው ፈጣሪሽ ማለት ነው የሚሞት አይደለም እንደሰው የሚበሰብስ አይደለም ዛሬ ላይ ተመችቶት ነገ ላይ የሚተውሽ አይደለም አንቺ መዝገብሽን የሚጠብቅ አምላክ ነው ያንቺ ምርጫሽ አሁን ላይ እንደ ፍቃድ ቢሆን ፈጣሪ ዝግት ያረግሽ ነበር እኔ እንደ ሰውቦን ገብቼ ምዝልግ አረግሽ ነበር እንደ ልጅውን ባለጌ ነበር ምለው ሰውነኛ እኔ ግን ያልፈጠርነው ነው እሱ ግን የፈጠረው ትግስቱን አስቢ ርህራሄን አስቢ ቸርነቱን አስቢ የተወሽም መንገድ አንቺ እንድትፈልጊው ኢቭን እነዚህን ወንድሞች እንዲናገሩ ነው ዕውቀት የለኝ ቁርአንን አጣቅሰው ክርስቲያኖቹ ለመጻፋቸውን አጣቅሰው ሰዎቹ እንዳለ አንቺ መንገድሽን እንድታይ ይሄ እኮ የፈጣሪ ፍቃድ ነው ፈጣሪ ለወደደው ነው ይሄን የሚያረጋው ሚዲያ ላይ ሁኚ whatever reason ይኑርሽ ልብሽን በየትኛው የሚሻክር ይውጣ እንዳንቺ ወደደው የለም እድልን የሰጠው እነዚህ በክብራቸው የላቁ ሆነው ሳሉ ካንቺ ጋር ሆነው ግን ይሄንን ፈጣሪ መንገድ የሚያፋልጉሽ ምን ያህል አምላክሽ ቢወድሽ ነው ምን ያህል ቢራራልሽ ነው cuz lost ነሽና እዛው ከመጠጥ ቤት እዛው ከሚጨፍሩት እዛው ሃይማኖት ከሌላቸው እዛው ከማንም ጋር አልጣለሽም ነይ ብሎ የሚናፍቁ ሙስሊም ወገኖች ተማሪ ብሎ የሚሉ ክርስቲያኖች whatever reason ማንም ይኑረው
አፋላጊ ኃይሎች ናቸው። ያንቺ ልብ ግን ፈጣሪሽን የቱ ጋር ነው እየከፈትሽ? ኦፕን አፕ ዩር ሃርት እና ፈልጊው። ተፈጥሮ የሚመሰክርለትን ብዙ እውቀት የለኝም። ዝም ብለሽ ተፈጥሮ ማየት ነው። ተፈጥሮን አይተሽ የሚሞት አምላክ አለኝ ከሚል ጋር እንዴት ነው ሞቶ ተነስቶ? ኢየሱስ ክርስቶስ እንደኔ የሚወደው የለም። መላቀቅ የማልፈልግ ምናልባት እዚህ ጋር ክርስቲያኖች ካላችሁ እንዳትቀየሙኝ። አም ሶ ሶሪ አይ ሃቭ ቱ ሴይ ዲስ። ምናልባት ቀኑ እንትን ብሎ ላንቺ ከጠቀመሽ እንደኔ ክርስቶስን የሚወደው አልነበረም። መላቀቁ ከሃይማኖት ስወጣ የሚከብደኝ ቢኖር የህይወት መምህር ይሁንልኝ ብዬ እንኳን ኤቲስቶኛ አምላክ የለም በቃ ፈጣሪ የለም ባልኩበት ቦታ እንኳን ኢየሱስን መልቀቅ ነበረ ትልቁ። ቢኮዝ የተጫነብኝ የማቀው ዕውቀት ያ ስለነበረ የተከፈለልሽ ዋጋ የተሆነልሽ ነገር የሚለው ድግግሞሽ እውነት በድግግሞሽ የተባለው ነገር መልቀቅ ይከብደኝ ነበር። ለኔ ፐርሰናል ነው። በጣም ያመኝ ነበረ እንዴት አድርጌ እንደምላቀቅ ማለት ነው። ከዛ ግን throughout your knowledge ስታቂ ዝም ብለሽ መመልከት ነው፣ ተፈጥሮሽን ማየት ነው። አንቺ ሂዩማን ቢንግ ነሽ። ዛሬ ደከምሽ ደግመሽ የሚጸልይ አምላክ እንዴት ይኖርሻል? ኢማጂን አንቺ ሂዩማን ቢንግ ነሽ። ሶ ይጎነ አምላኬ እንደኔ የሚጸልይን አምላክ ላምልካው ብሎ ማሰብ ለኔ ነው ፐርሰናሊ። ራሱ ሲደክመው የሚተኛ የሚበላ እንደገና ፕሬይ የሚያደርገው ሲክ ያደርግ ውስጡ የሚጨነቅ እንዴት እንደሚያሳዝን ኢማጂን። ሲክ ያደርጋል ይፈልጋል ራሱ ማለት ነው። ከዛ በኋላም ኢማጂን ራሱ እንግዲህ መጽሐፉ ላይ ሊትራሊ ነው በተባለው በሞተው በተሰቀለው ሰው እንግዋን ኢማጂን አላህ አልሰቀልኩትም አልገደልኩትም የሚለው ኖሌጅ ላንቺ አልነግርሽም። እሱን ትተሹ እንደዛው በተጻፈበት እንኳን ቢሰቀል ቢገደል ምን ያህል ጨካኝ ነው። ራሱን እንደዚህ የራሱ ልጅ የሚገል አምላክ እንዴት አምላክ ይሆናል? ልጁ ነው እንግዲህ ልጁን አንድያ ልጁን የሚወደውን ለሱ የሚሳሳለትን ገሎ እኔን ሂዩማን ቢንግ እዳለብሽ ብሎ እኔን ለማሰር የሚመጣ አምላክ እንዴት ይኖርሻል? ኢማጂን አንቺ ይጅስ ከስፔስ ላይ ስትታይ ቁጫጭ የሆነን ፍጥረታትን እሱ አምላክ ሆኖ ሳለ እንደዛ እንደመተናነስ ቆጥሮት ኢዛር ኢቭን አ ክሬተር ኢዛር እሱ ክሬት የሚያደርግ ኢዛት ሁሉን አዋቂ። ስለዚህ እሱ ደግሞ አምላክ ሆኖ እሱ ዋጋ ከፍሎ አምላክ ከሆነ ለሰው ልጆች ዋጋ ከፈለ ሰው እሱን ላመኑት ሁሉ አምላክ ሊሆኑ ተገቢ ነው ማለት ነው። ሶ ኤቭሪዋን እዚህ ቁጫጭ ሆነው እነዚህ ትኒ ታይኒ ሆነው በሱ ደም ዋጋ የተገዛ እዳ የተከፈለለት ከሆነ እዳ የተከፈለለት ሰው should act እንደ ጋድ ማለት ነው። ስለዚህ ከፈጣሪ እኩል መሄድ አለበት ማለት ነው። ያ ዋጋ የተከፈለለት ልጁን የገደለለት እኔን ወዶኝ ከሆነ እኩል ራይዝ ላረግ አባበት ይገባል ማለት ነው። በጣም ይቅርታ እኔ ያኛውን ከህልም በላይ ቅዠት ነው የሚሆንብኝ። ስለዚህ በጊዜ ሂደት የመጣ ፕሮሰስ ነው። ለመላቀቁ ጊዜ ይፈጃል። እሱን አንቺ ወደደኝ ይወድሻል እኮ ጌታ ይወድሻል ቃሉ ደስ ይላል አይደል? ጌታ ይወድሻል ላንቺ ዋጋ ከፍሎልሻል ሳምቲ ይሄ ላይክ ወርድስ ናቸው። ፕራክቲካሊ ገብተሽ በምቴ ባለመታዘዝ ውስጥ የሚኖር ህይወት፣ ራስን የመሸወድ ህይወት፣ ብላይንድ ፎልድ ላይክ ፈጣሪን እንዳናይ መሸፈን ህይወት ይደክማል። አት ዘ ኤንድ ውሸት ነው። ውሸት ደግሞ ከእውነት ቅድም እፈልጋታለሁ የትም ሰይጣንን ቤት ይሁን ምንም ያልሻት እውነት አብሶሉት ትሩዝ ልትኖር የምችለው አንድና አንድ ብቻ ነው። ሁለት የሚጋረድ ነገር የለውም። ሊኖር የሚችለው አንድና አንድ ነው። ተነጻጽሮ እንኳን እንደዚህ አንጥረሹ ምን ብለሽ ብታገላብጩ ያ ነገር አንድ ብቻ ነው የሚኖረው። ከሰይጣንን ቤት ብትገቢ ሰይጣኑ አላህ አንድ ነው ብሎ ሊል ይገባዋል። እዛም ቤት ብትሄጂ ፈጣሪ አንድ ነው ይላል። ሁሉም አንድ ነው ካለ የአንድነት ፈጣሪ አንድን እንዳይሆን ለምን መጋረት ተፈለገ? ለምን ሌላ ሁሉ ክሬት ሌላ ነገር መሸፈን ፈለገ? ያችን አብሶ መቀመጥ የሚፈልግ ሳምቲንግ አካል አለ ማለት ነው። ስለዚህ ሁሉም አንድ ብሎ ሰይጣኑም አንድ ብሎ ሌላው ሽርክ 2-3 የሚሉት እኮ አንድ አለው ከጎኑ ቼክ አርጊ። ኢየሱስ ጌታ ነው ካሽ ኢየሱስ ብቻ አይደለም አምላክ አባት አለው የሚላክ ከሱም በኋላ ደግሞ መንፈስ ቅዱስ አለ ይላል። ዞሮ ሶስቱ እንደገና ጋር አንድ ለማድረግ ጥረት ማለት ነው። የትኛውም ማትስ ሰርተው አንድን ለማምጣት ነው ሁሉ ሲኪንግ ቀለል እንዳይል ያደረገው ህመም እንዲፈጠር ያስፈለገው ይሄ ሲክ እንድናረግ ያስፈለገው ውሸት ስላለው ነው። እውነት ህመም የላትም እኮ እውነት የተገለጠ ነው። እውነት ማንም ሊሸፍናት አይችልም። ከዛም ብትሄጂ ብራይት አርጋ በርታ የምትቀጥል ናት። ማንም ዲም ቢያደርገው at the end of the day ይበራል። እህቴ እኔ አላቀሽም አይደለ? ግን
ልብሽ ፈጣሪዋን ፍለጋ ላይ እውነት ላንቻውን ትራስሽን ስትተኛ አትዋሻትም አይደለ? ወይንም ደግሞ ህሊናሽ ልብሽ ያውቀዋል whatever reason you have እንድትወጪ እንድትፈልግ ያደረግሽ ምክንያቱ ፈጣሪ አለና በደንብ ወቂው አዳምጩ። እኔ ብልሽ ካንቺ ጋር ልብሽ ውስጥ ራሱ የፈጠረው ፈጣሪ ማች ካላደረገ ሳምባዲ የእውቀት ናዳ ቢያፈስብሽ ልብሽ ጋር ማች ካላደረገ still at the end ዌስት ነው የሚሆነው። የእውቀት መጽሐፍቶች ሰው ልጅ ቁርአንን ሳታነቡ ሳትጨርሱ እስልምና እንዴት ተቀበላችሁ? ከዛ አንዷ ቃል ልባችን ጋር ካለችው ጋር ማች ስላደረገች ነው። እጅስ ክሊክ ስላደረገ ነው። ሌላ ያስፈልገውም በተፈጥሮ ፈጣሪ ያስቀመጠው ቦታውን ልክ ሲያደርግ እጅስ ፓዝል ኢክሊክድ። ሌላው በህይወት ኑሮ ላኗኗር የተለያየ ቁርአንን እየተማርሽ ያልሽ የምትመጪ ነው። ፈጣሪሽ ጋር ኮኔክት ስታደርጊ 5 times a day imagine lost ሞን ያንን ፕሬየር ለማድረግ ከሐሰት መንገድ ለመውጣት እስልምና ከባዱ ፕሬየር ነው። ቢኮዝ አምስቷንም ሰላት ስታደርጊ ከማንም አትገናኝም፣ ከአዲስ ጋር አትገናኝም። ሽማግሌ ሳምባዲ ካንቺ እውቀት ንጹህ የሆነ ካንቺ የበለጠ አንቺ ኃጢአት ብዙ ስላለብሽ ሌላ መጥቶ አማልዶሽ አሻርኮሽ አይፈልግም። ታጥበሽ በንጽህና ቆመሽ ፈጣሪሽ ፊት አንተ አምላኬ ሆይ ብለሽ እንግዲህ ቃሉን አትጥሪ፣ ቁሚ ይሰማል ነው። ስለዚህ ኤቭሪ ሚኒት ምንም የማይፈልገው ጉቦ የማይፈልገው ታክስ የማይፈልገው whatever reason you have አንቺ ሄደሻል ብሎ ቻው ብሎ እኔ በሆን ጥጋበኛ ነኝ። ጥለሽኝ ሄደሻል ይቅርታ ለማድረግ ዘመናት ፈጃለሁ ጥጋበኛ ስለሆንኩ ማለት ነው። ኢጎዬ በጣም ከባድ ነው። ገላምጠሽኛልም ብዬ ራሱ ላትመጪኝ ብሎክ ላረግሽ እችላለሁ። ሰው ነኝ። እሱ ግን እንደዛ ነሽ ብሎ አይደለም የሚመልሰው። ዛሬ ተመልሻለሁኝ ብለሽ ብትመለሽ ይመልስሻለሁ ነው ያለው። እቆጥርባችኋለሁም አይደለም ላይክ አንቺ ልቁጠረው ብለሽ እስካልደከመሽ እሱ ትቶልሽ የሚመልስ አምላክ ነው። አሁን ብመለሽ አሁን ነው። ቅድም አቡ ማወያ ብለውታል። መቼ እንደሆነ ደቂቃችን አናቀውም። እውነት ላይፍ አፍተር ዴት አለ ብለሽ ካመሽ ከህይወት በኋላ ህይወት አለ ከዚህ በኋላ ከምድር ህይወት ሲያበቃ አለ ብለሽ ካመሽ የሱን ዋጋሽን ከፋዩ ፈጣሪ ነው። እሱን አለማየት ነው ለኔ ጀሃነም ምናም ከሚባለው በላይ ማስፈራሪያ። እኔ ፈጣሪን አላየውም ማለት በጣም ስኬሪ ነው። ፈጣሪ አለ ብዬ ለሚያምኑ ሰዎች የትኛው አማኝ ሆነ ፈጣሪያችሁን አታዩትም የሚያስብል ስኬሪ ነገር ስለሌለ እንደ ምድርም ይሁ ሃናንዬ ላይክ አቴን ዩር ውመን ቱ ውመን እኔና አንቺ ሴቶች ነን። ምድር ላይ ስንኖር የትኛው ነው ፕሮቴክት አድርጎሽ ሊኖር የሚችለው? የትኛው ነው ባኗኗርሽ በህይወትሽ በእያንዳንዱ ነገርሽ ህይወት ላይክ አምላክ አይኑር ፈጣሪ አይኑር ብለሽ ልጅሰይ ፐርሴ እንደ ምድር ግን ፕሮቴክት ሆነሽ የምትኖሪበትን ነገር ራስሽ ቢሰልፊሽ እሱንም አስቢ። ቢሰልፊሽ ነፍስሽን አድኛት። 2-3 ቦነስ እኔ ስለስልምና ብዙ አዋቂ ናቸው እነሱ ያብራሩልሻል። እኔ ከስሜቴ ነው ማወራው እንጂ ዕውቀት ኖሮኝ ወይንም ደግሞ ሌላ ሰውን ወክዬ አይደለም። ልቤ ስላሳዘነኝ ላንቺ ደጋግሜ ቤትሽ ባዮ መልስ አጣሁኝ ልረዳው። ይሄ አረንጓዴ ለባሾች ናቸው ሲባል አረንጓዴ የሚለብሱት ወስዷት የሆኑ ልጅ በእስልምናም ሆኖ ላይክ they do a lot of things እና ጭንቅላቷን ሲጨንቃት ከዚህማ ክርስትና ይሻለኛል ብላ ሄዳ ይሆን አልኩኝ። ቢኮዝ እኔ ቅርብ ቀን ያወቅኳቸው እነዚህ ውዥንብር የሚፈጥሩ ሙስሊም ኮሚኒቲ ነገር አሉና እነዛ ጋር ምናልባት ድራይቭ አድርገዋት ያንን ስሜት ስታይ ከነዚህ ሄደው እንትን አጽም ላይ ከሚቆሙት አትሊስት እኮ ሰው ሆኖ የሞተልኝ እዳ ይከፈለልኝ የሚባለው ተረት ላይ ጋር ባመልክ ይሻላል ብላ ነው ወይዛ ጫት እየቃሙ ገለመል የሚሆኑት ሙስሊሞች አይታ እጪማ ውሸት ነው ብለሽ ሄደሽውን ብዬ በራሴ አሳምሽን የጭንቅላቴ አሲዩም የሚያደርግብኝ ነገር አለ። 10 ይመላለሳሉ ይሆን because ሰላትሽን ያህል ሊያስጥል ድሮፕ ያስደረገው ከዛ ጋር የሚታየው ነገር ስታዩ ሜቢ ይሄ ነው እንደ እስልምና። ይሄኛው እስልምና ከዘሬን ማንዘሬን ቢመጣ እኔ ሰውን እንደዚህ ሄጄ ሙታንን ከማዋራ አትሊስት ሄጄ የነሱን አምላክ ተሰቅሏል መስቀል ላይ ዳለብኝ ምናምን ብዬ እሱን ብኖር ይሻላል ብለ የራሴ ነው። ግን እውነተኛው አምላክ ማለት ነው እኔ ያመንኩትኝ የተከተልኩትኝ ግን ማለት ነው አንዱና አንዱ ሽርክ የማይፈልገው ከመሬት የሆነ አጽም የማይፈልግ ኢቭን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኢቭን the whole ነቢያቶች የማይመለኩበትን ነው እኔ የማመልከው። የትኛው ግሩፕ የትኛውን ይሁን እኔ አይመለከተኝም። ከየትም ከዘራ አምጡትም ከምንም ተወራረሱት እኔ አይመለከተኝም። እኔ የማመልከው አንዱን አምላክ እንጂ ጓደኛ ሽርክ አማካሪ ለሚያደርገው ነገር ሰውን የሚያማክር ወይንም ደግሞ ከሌኔ እጄ አጽም ጋር ቆሜ አጽሙን ነግሬው ከአጽሙ በኋላ ለሚመጣ
መልስ የምከተለው አምላክ የለኝም። እኔ እንደዛ ነው እኮ ሙስሊሞች የሚያመልኩትና ቀረኩ ይሄኛው ሃይማኖት ቢሉኝ ቅርት ይበል እንጂ እኔ የማመልከው አንዱን ሃይማኖት ተከትዬ አንዱን አላህ ነው ብዬ የገባኝን ያንን ይዤ አው ራደር ዳይ እሞታለሁ። እኔ ስማማ ይሄ ነው ገሃነም ካሉኝ አዎ አጽሞችን ማዋራት የሰዎችን አምልኬ ከመሞት it's better for me አንዱን ፈጣሪ ነው ብዬ የገባኝን አምልኬ እሞታለሁ። ሙስሊም ኮሚኒቲ እኮ አትመቻቸውም አልመቻችሁ በቃ ይቅርብኝ ግን እሱን አምልኬ ሰግጄለት በሚገባኝ ወርድ የማያደርገው ይሄንን ህይወት ኖርና አልፋለሁ። ከሁሉ ነገር በላይ ማንም ግን የሚመለክበትን ነገር አልጣበቅም። አብሶ የሰው ልጅ ከናጽሙ እስከ ህይወቱ ስጋ ለብሶ ጭምር አላመልክም አልቀበልም። ልልሽ የምፈልገው ነገር just check yourself worshiping mentality it's just a cult የሆነ ነገር ተጭኖብናልና አላህ ይንቀልልን። ሰው ሁሉ ሎስት ነን ሁላችንም we just lost souls የሆነ ጥገኝነት የሆነ ነገር ማምለክ ትልቅ ሰውም ስናገኝ ከሱ ከሌ ብሎ የማወደስ ሼኩም እኩል ነው ከላይ ያለው ፓስተሩም እኩል ነው I mean like whoever እዚህ ምድር ላይ አለው ምትያቸው ባላህ ፊት እኩል ነው all human beings ባላህ ፊት እኩል ነው። ስለዚህ እኔ እሱን እኩል የሚያየውን አምላክ አመልካለሁ። አይ ሆፕ አንቺም ተመልሰሽ መተሽ ይሄንን አምላክ አብረን እንደምናመልከው ጊዜም ቴክ ዩር ታይም። ግን ጀግናነሽ ራስሽን ፍለጋ ላይ ስለመጠሽ አናንዬ አላህ ቀጥተኛውን መንገድ ይምራሽ። ኤኒ ታይም ከፈለግሽኝ እንደህት አለው ስለሰለምሽ ስላልሰለምሽ ስለሆንሽ ስላልሆንሽ አይደለም ምክንያት ይኖራል ፈጣሪ። ኤኒ ታይም ግን ያው እንደዚህ አንዳንዴ ጮሃለሁ ከጮኩብሽ ካስቻለሽ አለሁኝ በመሃል ላይ እጅስ ከዛ ውጪ ግን አይዞሽ በርቺ። ይሄ ቅድም መታነሻቸውን እኔ ነው አንቺ ስላለሽ ነው እህታችን ተገኝተን ይሄንን የማውራት እድል ያገኘን አንቺ ስላለሽ ነው። ባትኖሪ ኖሮ እኮ እኛም የለን everything is gone by the way ይሄ ሁሉ የሚጠፋው አንቺ ስላለሽ ነው። አንቺ ነሽ የዚህ ነገር ሁሉ አንቀሳቃሽ ማለት ነው። ስለዚህ ማንቀሳቀስ ምቹ ሁሉ ነገር የተሰጠሽ በዚህ ሰዓት ላይ you got the power to hold your own life በዚህ ብታዞሪ በዚህ ማንጋል ሂድ ምን ልምረጥ የት ሊሆን ምትዩ ፍሪ ዊል ያለሽ አንቺና አንቺ ብቻ ነሽ። ስለዚህ አላህ ደግሞ ቀጥተኛውን መንገድ ይመራሻል አልጠራጠርም። ለፈለጉት የሚገኝ ነው። የፈታዋን ጥያቄ እነሱ ይመልሱልሽ። ስለተዋወቅሽ ደስ ብሎኛል። አላህ ይጠብቅሽ። ያው እንደሚባለው እኔ አዋቂ ሆኜ አይደለም ጥሩ ከተናገርኩ ከፈጣሪ ካላ ነው እና ከነብያችን መጥፎ ከተናገርኩ ያው እኔ ብዙ ነገር ስለሌለ obviously እኔ ነኝ ይቅርታ አድርጊልኝ። ሁላችሁም እንደዚሁ አመሰግናለሁ። ሰላም አለይኩም። ጀዛኪላህ ኸይር። አዲስ በጣም የሚገርም ትምህርት ነበረ።